ኢትዮጵያ ውስጥ ወንጀለኛው እንደፈለገ ገብቶ መውጣት እንደሚችል በይፋ እያሳወቁን ነው። እነዛ ሰፈር ሰዎች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ያለው ጀሚላ ነኝ። ዛሬ መጥቻለሁ። ጠፍቻለሁ ብዙ ጊዜ አሁን 15 ቀን እንደዛ ጣፍቻለሁ። የጠፋሁበት ምክንያት በስራ ምክንያት ነው። መዳም ቤት ስንሆን ደግሞ ስራ ይበዛብናል ታውቃላችሁ። አንዳንዶቹ ደግሞ ሚዲያ ላይ ተጥዳችሁ የምትውሉት አታውቁም። እናንተ አትሰሩማ የመዳም ቤት ስራ። ስለዚህ እናንተ የመዳም ቅመሞች እንደኔ ተጨንቃችሁ ተጠባችሁ የሚሰሩት እኔን የሚታዩኝ የምታበረታቱኝ በሰብስክራይብ በላይክ አበረታቱኝ። እኔም የመሰለኝን አስተያየት እሰጣለሁ። ጠፍቻለሁ፣ ግልጽ ነው። በዛም ደግሞ ማናት እርሜላ ጠፍታለች። ከሳምንት በፊት ያ ቆይታለች እሷም። እኔም ተከታታይ ነው ከሚዲያ የጠፋሁት። እኔ ግን በስራ ምክንያት፣ እሷ ምን ሆና ታግታ በነዛ ሰዎች ታውቃላችሁ። እንግዲህ የሆነ ሰው ያኔ ሲዘትበት ቆይቶ ብድግ ብሎ ሲጠፋ ማን እንደሆነ እንግዲህ ሲዘትበት የነበረ ሰውየው እንዳገታቸው የሆነ መጥፎ ነገር እንደሚያረጋው ሲነግር ቆይቶ ያ ሰው ከጠፋ ያው የታወቀ አይደል? እና ኢትዮጵያ ውስጥ ምን እየተካሄደ ነው? በነማን ኃይል ኢትዮጵያ ውስጥ ኢትዮጵያ እንደተናቀች በሚዲያ በግልጽ እያሳዩን ነው። ሰው ሀገር ማለት ነው። ሰው ሲዝትበት አይደለም የሆነ መጥፎ ቃል የተናገረ ሰው ራሱ 24 ሰዓት አይውላትም፣ ወደም ቅጣቱን ነው የሚያገኘው። ግን በተደጋጋሚ ኢትዮጵያ ውስጥ በቃ የታወቀ ነው። መጥፎ ሲሰራጭ፣ መጥፎ ሲወራ፣ ምን ሲደረግ በህግ አይጠየቁም፣ በመንግስት አይጠየቁም። ኢትዮጵያ በምንድን ነው እየተካሄደች ያለችው? በምን ሁኔታ ነው ያለችው? የሰው ልጅ ጣፍቶ ቆይቶ ሲመለስ ደግሞ አይ እንደዚህ በራሷ ነው የጠፋችው፣ አይ እንደዚህ እሷ ፈልጋ ነው የጠፋችው የምትሉት ማለት ነው። ሰው እኮ ፈልጎ ራሱን አያጠፋም፣ ወይም ፈልጎ ራሱን አያግተው በግድ ካልሆነ ባስተዋል። እቺ ልጅ ደግሞ ጠላት አላት፣ ብዙ ጠላት አላት። በሚዲያውም አላት፣ አጠገቧም አላት፣ በህይወቷ ውስጥም ሰው አላት ጠላት። ስለዚህ ጣፍታ ከቆየችው በኋላ ሰው ሲረባረብ፣ ሲጨነቅ፣ ሲያለቅሱ ምን ሲሉ ከቆዩ በኋላ ትላንትና መታለች አይደል? ማታ የጠፈችበትን ምክንያት ካልነገርሽን እያላችሁ የምታጨናንቋት ከፊቷ ከአይኗ እኮ መረዳት ትችላላችሁ። የኔ እናት በጣም ነው ያሳዘነችኝ። በጣም ሰው ልጅ ያጠፋል፣ አያጠፋም አይደለም። ያጠፈችው ነገር ግን ከዚህ አይብስም። እሷ አሁን ያለችበት ሁኔታ ምን ላይ ነው? ወይስ አውቃ ነው? አሁንም እኮ እሷ አሁንም ወጥመድ ውስጥ እኮ ናት ያለችው። ወጥመድ ውስጥ ናት። አልወጣችም እኮ። ሁኔታሽን አሳውቀሽ የምትናገሩን እየተጠነቀቅሽ የሚደርስብሽን ነገር እያስታወሽ ተብላ አስጠነቅቋት ነው የላኳት። ግን እናንተ አሁንም እሷ ላይ ነው ጥፋት። አራ እናንተስ ሴት ሆናችሁ ነው ደግሞ ሴት በመሆን እኔ እንዲሁም በጣም ነው ያስጣለኝ። እውነት ሴት ሆናችሁ በሴት ልጅ ላይ እንደዚህ መፍረድ፣ እንደዚህ ጫና ማብዛት ይሄን በጣም ነው ያሳዘነችኝ። ግን እሷ አሁንም ማለት ነው ለሰው ብላ ራሷን እያጣች ነው። የፈለገ ነገር ይሁን እንግዲህ የያዘውን ህግ ይዟላ። እሷ ላይ ያለባትን ጭንቀት፣ እሷ ላይ ያለባትን ስጋት አውርታው እንኳን ለህግ አሳውቃ ራሷን እንትን ማለት ከለላ ማስደረግ አለባት። አሁንም ጥንቃቄ ማስጠንቀቂያ ስለደረሰባት አሁንም ለመናገር እሷ ፍቃደኛ አይደለችም። ለምን? አስጠነቅቀዋታል።
ወጥመድ ውስጥ ነች። አሁንም እያያው ነው፣ የተጨነቃችሁት ነው፣ እያለቀሳችሁት ነው፣ እየፈለጋችሁኝ ነው። ስለዚህ እኔ እያየው ስለሆነ አሁንም ስላሳዘናችሁኝ ነው የመጣሁት አለች እኮ። ቀን በቀን እሷን ፍለጋ ላይ ማን ምን እንደሚያደርግ ማን ምን እንደሚሆን ቪዲዮ ቀን በቀን እያሳዩዋት ነው የቆዩት ማለት ነው። ግን እያሳዩዋት ነው። አሁን እራሳቸውን ነፃ ለማድረግ ትላንትና እሷ ሳትመጣ በፊት ቀደም ብሎ ማን ቤት ቪዲዮ ሰሩ? ሜሪ ቤት ቪዲዮ ሰሩ። ሜሪም በዚህ ውስጥ እጅ አለባት። እቺ ካይስ የሆነች ሴትዮዋም እጅ አለባት። ዳኒ የሚባለው ሰውየው ሳቡናም እሱም እንትን አለባት። 4 ሰዎች ይጠረጠራሉ በዚህ ውስጥ በዚህ በሄርሜላ ጉዳይ ውስጥ ቀደም ብሎ ተነጋግሮበት አንቺ የውሸት ምስክር ሆነሽ ማስክረሽብናል። ስለዚህ ሄርሜላ ያለችበት ያንቺ የውሸት ምስክር እንዴት እንደሚሆን እንዴት ውድቅ እንደሚሆን እናሳይሻለን። ሄርሜላ ያለችበትን እናውቃለን። እንሂድና እናሳይሽ፣ በአካልሽ ሄደሽ አግኛት እናሳይሽ ብሎ ቪዲዮ ሰሩ። ማን? እነዛ ሰዎች። ስለዚህ እነሱ እራሳቸውን አሁንም ነፃ ለማውጣት እየታገሉ ነው። ሄርሜላን እንደፈለጓት ሲያድርጉ ቆይቶ በፈለጉት ሰዓት ላይ ለማልቀቅ ተመካክሮ አስቦ አቅዶ ነው ትላንትና ሄርሜላን የለቀቋት። ግን እነሱ ቀደም ብሎ ቪዲዮ ሰሩ። ሁሉም ነገር ከጨረሱ በኋላ እሷ ደግሞ በማታ ነው የመጣችው። እሺ እሷ በራሷ ፍላጎት ጠፋች እንበል። ይሄንን ቀለበት ለማድረግ ስንት ጊዜ ለፍታለች፣ ስንት ጊዜ አልቅሳለች፣ ስንት ጊዜ እሱ ላይ ወድቃለች እግሩ ላይ። ግን ቀለበቷን ማን ነው ያወለቃት? ቀለበት አውልቅ ብሎ ከዚህ በፊት ማን ነው ያስፈራራት? አሁን እጇ ላይ ቀለበት የለም። ቀለበት በማውለቋ ራሱ እሷ ምን ውስጥ እንዳለች ልታውቁ ይገባል። በማስፈራሩት ቃል በቃል መሰረት ነው እነሱ እንትን ቃላቸውን የፈጸሙት። ተንኮለኞች ለተንኮል ጊዜ እንትንላቸው ለተንኮል ሲሆን ጊዜ አያጡም። ግን ለቁም ነገር እነሱ ምንም ናቸው። አሁንም እሷ ተጽዕኖ ውስጥ ናት ያለችው፣ ወጥመድ ውስጥ ናት ያለችው። ወይም እሷን የሆነ ነገር አስፈራርቷት ህይወትሽን ታጫለሽ ወይም የሚትወጂውን ባልሽን ታጫለሽ የሆነ ነገር ተብላ ነው እንጂ ሄርሜላ ወዳ ሳይሆን ተገዳ ነው ላለመናገር ራሷን እንትን ያለችው ማለት ነው። እሷ እኮ ትንሽ ነገር እኮ ያስደስታታል። ሳቋ እንኳን እሷ ሰውን የሚያስቅ ነው ሳቋ ማለት ነው። ግን ትላንትና እንደዚህ ከፍት ብላ ራሷን ተቆጣጥራ እንደምንም ብላ ፊቷ ላይ አይኗ ላይ እንቧ ቀራ ማለት ነው። ሲያር በጣም ነው ያሳዘነች። ወላሂ አዚም ረበን በጣም ነው ያሳዘነች። በዚህ ልክ ክፋታችሁ ምን ስላደረገች? የወደቀውን ስላነሳች፣ ያዘነውን ስላዛዘነችው ሳይሆን ስላጽናናችሁ። እኔ መቼም ምን ጊዜም ቢሆን ማለት ነው የመጣችበት ነው እንጂ እሷ የመጣችበት መንገድ ነው እንጂ መጥፎ ምንም መጥፎ ነገር አላረገችም ነው የምለው። ግን አመጣጧ ነው እንጂ ከመጣች በኋላ እያረገች ያለው ነገር ሁሉ ስለ ሰው ያላት ክብር፣ አነጋገሯ፣ ትሁትና ምናምን በቃ በጣም ነው የምወዳት። የሆነ ነገር ለመናገር እሷ ተቆጥባ ማርሚራ ይሄን ነገር ምን ቢል ሰውን ያስከፋል፣ ይሄን ነገር ምን ባደር ሰውን ያስደስታል ብላ ነው የምታወራው። በጣም አሁንም እሷ ያለችበትን ችግር አላህ ብቻ ነው የሚያውቀው። ለሰው ደግሞ እንዳትናገር አስጠነቅቋታል። እቺ ልጅ ለሰው ብላ ህይወቷን እያጣች ነው። ለሰው ባትለውማ ህይወቷን ማዳን ትችላለች። ሰው ባለበት ለደርሳለች። ትላንትና ተናግራ ታውጦ ነበር፣ ግን በብዙ ነገር አስፈራርቷታል። ይህንን ነገር ልታውቁ ይገባቸዋል የሚዲያ መሪዎች። ኢትዮጵያ ውስጥ ደግሞ ህግ እንደሌለ በይፋ እያሳዩ ነው። አንዴ ሄርሜላ በእንትና ነው፣ አንዴ በሄርሜላ እንትና ነው። ነገዱባት፣ ሰሩባት እሷ ላይ
ሸቀሉባት ስራቸውን እየሰሩ ነው። ግን እሷ ተሰቃይታ ይህንን ሁሉ መስዋዕትነት የምትከፍለው ለአንድ ሰው ብላ ነው። ለአብርሃም ብላ ነው። ለህይወቷ አሁንም ለህይወቷ ምንም አልሰገችም፣ ምንም አላሳሰባትም። ግን ለሱ ብላ አሁንም መስዋዕት እየከፈለች ነው። በጣም ነው የምታሳዝኑት። በጣም የኢትዮጵያ የጉታጀራ ዩቲዩበሮች በሙሉ ማለት ነው ቆሻሾች ናቸው። ቆሻሾች፣ ለሰው ልጅ ክብር የሌላችሁ፣ ለራሳችሁ ክብር የሌላችሁ ጭቅቅታ ሙላ። አሁን በሚዲያ ኃይል ሰው ሆናችሁና ሰው ለትጫወታላችሁ።